ማስመሰል አለ ማለት አድማጮችን በጣም የሚያከብር ነኝ አልቅሻ በኤአይ ቤታችሁ ሆናችሁ ሀብታም መሆን ትችላላችሁ ምናምን አላልክም እሱም መንገድ ለምትጠቅም አንተ ሀብታም አትሆንም ለኔ እሸቱ የዚህ ዘመን ታማኝ በየነ ነው የበኩር ልጁ ነው እሸቱ መለሰ ከትላንት በስቲያ ዶንኪ ቲዩብ አደጋ ላይ ወድቋል ዶንኪ ቲዩብን ለማዳን አግዙኝ ብሎ ራሱን ወደ ሚዲያ ካቀረበ ጊዜ አንስቶ የተለያዩ ሰዎች ጎራ ለይተው የተለያየ ሐሳብና አስተያየት እየሰጡ ይገኛሉ ግማሾቹ እሸቱ መለሰ ለሀገር ጥሩ ስራ የሰራ ሰው ነው ሊደገፍ ይገባል ያሉ ሰዎች አሉ በተቃራኒው ደግሞ ይሄ ልጅ ከዚህ በፊትም የተለያዩ ማጭበርበሮችን በቤተክርስቲያን ስም ያደረገ ስለሆነ አሁንም ደግሞ ውሸቱን ሊሆን ይችላል ብለው የሚሞግቱ ሰዎች አሉ ጋዜጠኛ አለምነህ ዋሴን ከሱ ስንጀምር አዲስ አድማስ ጋዜጣን ስንጀምር ሌሎችም ደግሞ ቲክቶክ ላይ ተጽዕኖ ፈጣሪ የሆኑ ሰዎች በእሸቱ ምክንያት ጎራ ለይተው እየተከራከሩ ይገኛሉ ይህ በእንዲህ እንዳለ እንግዲህ እሸቱ የዩቲዩብ ላይ ላይቭ ስርጭት ነበረው እዛ ላይቭ ላይ እንግዲህ በርካታ ሰዎች ሜምበር እየሆኑ ይገኛሉ እና እንግዲህ ከ1500 በላይ ሜምበሮችን በዚህ በሁለት ቀን ሊያገኝ ችሏል ማለት ነው ይሄ ዶንኪ ቲዩብን ለማዳን ለሚደረገው ጥረት ምን ያክል ያግዘዋል እሸቱ አሁን ዩቲዩብ የማያዋጣው ከሆነ ሰርቫይቭ ለማድረግ ሌላ እይታ ሌላ የቢዝነስ እይታን ማየት የለበትም ወይ ይሄንንም የምናይ ይሆናል ለእሸቱ ውድቀት ወይም እዚህ ደረጃ ለመድረስ ደግሞ ምክንያቱ ምንድነው የሚለውንም ደግሞ ራሱ በአንደበቱ የሚነግረን ይሆናል ማለት ነው እንዴት ናችሁ የተወደዳችሁ የኛ እይታ ቤተሰቦቼ እኔ እጅግ በጣም ደህና ነኝ ሁላችሁም ወደኛ እይታ እንኳን በሰላም መጣችሁ ብያለሁ ለቻናሌ አዲስ ሆናችሁ ሰብስክራይብ በማድረግ ቻናሌን ተቀላቀሉ ላይክ በማድረግ ደግሞ ቪዲዮን ጀምሩ ስል ቀጥታ ወደ ቪዲዮ ነው ማለት ነው የምገባው የምጀምርላችሁ ለመሆኑ እሸቱ እዚህ ለመድረሱ ለውድቀቱ ዋነኛ ምክንያቱ ምንድነው የሚለውን ራሱ ካንደበቱ ይነግረናል የኛ ችግር የጀመረው ግን የዛሬ 3 አመት ነው ከዛሬ 3 አመት ጀምሮ መቼም እኛ ይሄን ሁሉ ወጪ የምናስተዳድረው በዩቲዩብ ገቢ ብቻ አይደለም ስልጠናዎችን እንሰጣለን በጎን የተለያዩ እምናምንባቸውን ስራዎችን እንሰራለን ለወጣቱ የሚጠቅሙ ስለዚህ ገቢ እናገኛለን ስፖንሰሮች ማስታወቂያዎች አሉ መርጠን ተጠንቅቀን የምናስገባቸው ስፖንሰሮች አሉ በግልጽ እነዚህን አታክ ማድረግ ተጀመረ ማለት ነው ለምሳሌ ከተፈራረምን በኋላ ትልልቅ ስራዎች ተሰርዘውብናል በተደጋጋሚ ይሰረዙብናል በተደጋጋሚ ማለት ነው ስለዚህ ምን እየሆነ መጣ ተጨማሪ ገቢ እንዳናገኝ ያው የሆነ ከጀርባ ኃይል አለ ማለት ነው ያንን የሚያዳክም ሁለት ቲክቶክ በጣም እያደገ ሲመጣ ዶንኪ ቲዩብ ላይኛ በጣም ለፍተን እስከ ለይቱ 8 ሰዓት እንቅልፋችን አተን የሰራነው ቪዲዮ እንጭናለን ወዲያው ሙሉን ይወስዱና ሰዎች ቲክቶካቸው ላይ ይጭኑታል ሰው ደግሞ ቲክቶክ ላይ ነው ያለው ቲክቶክ ላይ የኛ ቪዲዮ 3 ሚሊዮን 3.5 ሚሊዮን 1.6 ሚሊዮን ጊዜ ይታያል ዩቲዩብ ላይ ስንመጣ ግን ወይ 300 ሺህ ነው ወይ 500 ሺህ ነው 100 ሺህም ሊሆን ይችላል ስለዚህ ቲክቶክ ላይ በቃ የኛ ቪዲዮ በጣም እየተወሰደ መጫን ጀመረ ቲክቶክ ላይ መጫኑ ለበጎ ስራዎቻችን ጥሩ ነው ብዙ ሰው ጋር ሲደርስ ያንን በጎ ነገር ብዙ ሰው ገንዘብ ይረዳል አሪፍ ነው ተደራሽነቱ የኛ ኢንካም ገቢያችን ግን ቲክቶክ አይከፍልም ዩቲዩብ ነው የሚከፍለን ዩቲዩብ እየቀነሰ መጣ ማለት ገቢያችን እንግዲህ እንደተከታተልነው ነው እሸቱ እንደሚናገረው ከሆነ ቻናሉ እዚህ ደረጃ ሊደርስ የቻለው በአንድ ጀንበር አይደለም ቀስ በቀስ ነው ቻናሉ እየወደቀ የመጣው ማለት ነው ስራውም እየወደቀ የመጣው ከጊዜ ብዛት ነው እና እሱን ተከትሎ እንግዲህ ሰዎች የተለያዩ ሐሳብ አስተያየቶችን እየሰጡ ነው የሚገኙት ለባጠቃላይ 74 የሚያክሉ ሰራተኞች ነበሩት ከዛ መካከል ከግማሽ በላይ ያህሉን አሰናብቶ አሁን ደግሞ የቀሩትን ለማሰናበት ነው እንግዲህ እዛ ላይ ትግል ላይ ነው ያለው ለማሰናበትና ላለመሰናበት ማለት ነው እና ከዛ ጋር ተያይዞ እሸቱ በጣም ጥሩ ስራ ለሀገር ለህዝብ የሰራ ነው እና ቻናሉ መውደቅ የለበትም የእሸቱ መጨረሻ ማለት በጣም መስራት አለበት ከዚህ በተሻለ ስለዚህ እናግዘው ብለው ደግሞ ለህዝብ ጥሪ ያቀረቡ ሰዎች አሉ ከነዛ መካከል ታዋቂው ጋዜጠኛ የአዋዜ ፕሮግራም አዘጋጅ አለምነህ ዋሴ አንዱ ነው አለምነህ ዋሴ እሸቱን በተመለከተ የሚገርም ሐሳብ ሰጥቷልና እንስማው እስቲ ርዕሳችን እንግዲህ ይሄ የእሸቱ መለሰ ጉዳይ ዶንኪ ቲዩብ የዶንኪ ቲዩብ ጉዳይ የእሸቱ መለሰና የዶንኪ ቲዩብ ጉዳይ ሳይሆን የኢትዮጵያ ጉዳይ ነው ብዬ ስለማምን እና በእውነት ነው የምነግርህ
መርዳትና ማገዝ ምን ማለት ነው የሚለው በእነዚህ ሁለት ቃሎች መካከል ያለውን መሰረታዊ ልዩነት ልናስረዳበት የምንችል አንድ ኩንስነስ መስፍን አንድ ኃያል ሚዲያ ሰው አንድ ብቻውን 40 ሰው የሆነ ሰው የሚሰራውን ስለማቀው ከዚህ በፊት ስለምናየው ኦፍ ኮርስ በተግባር እናውቀዋለን እንጂ አንድ ስራ ለመስራት ያለው ውጣውረድ ሐሳብ የማያልቅበት በጭንቅላት በመንፈስ በአካል የዳበረ ቨርሳታይል ፉሊ ቨርሳታይል የሆነ ልጅ ትናንትና መልእክት እኔ የለውም ማስመሰል አለ አችሁት ነው እንግዲህ አለምነዋሴ እሸቱን ማገዝ ነው ያለብን እና እርዳታ ሳይሆን እገዛ ነው ብሎ ነው ማለት ነው ለእሸቱ እንድናግዘው የሚችል እንዲያግዘው እርዳታ አይደለም እገዛ ነው ይሄ ልጅ ለሀገር የጠቀመ የሰራ ሰው ነው ስለዚህ እናግዘው ነው ማለት ነው ያለው ከሱ ደግሞ በተቃራኒ አንድ ቲክቶክ ላይ ታውቁታላችሁ በያስባለ የተለያዩ ሰዎችን ወንጀል ሰርተዋል ብሎ የሚያስባቸውን ሰዎች የሚያጋልጥ ልጅ አለ ወገን ይባላል የአውንታ በርሲሳ ጓደኛ ይመስለኛልና እሱም ደግሞ በበኩሉ እሸቱ ለምንድን ነው የምታጭበረብረው አሁንም እያጭበረበርክ ነው ያለከው ሲል ደግሞ የራሱን ሙግት አስቀምጧል እንስማ እስቲ እሸቱ የመጨረሻውን ካርድ መዟልና ብር ስጡኝ ቸግሮኛል አለ በጣም ለምን እንደዚህ አታርክም በኤአይ ቤታችሁ ሆናችሁ ሀብታም መሆን ትችላላችሁ ምናምን አላልክም እሱም መንገድ ለምን ተጠቅመህ አንተ ሀብታም አትሆንም ወደ ውጭ ሀገር እንልካለን ብለህ ያ ሁሉ ሰው ላይ ግፍ ሲሰራ አንተ አይደል የሰራው እንዲያን ማስታወቂያ የሰራ ስለነበርኩ ሰውዬ ዛሬ ገንዘብ የለኝም እና ብር ስጡኝ የምትለው ምንድን ነው ያልመጣህበት መንገድ ነው ይሄ ብቻ ነበር የቀረ ገንዘብ ስጡኝ ብለህ መለመን ነበር የቀረና አንተ አሁን ትለምናለህ ለወጣቶች ከኔ ተማሩ ሀብት በቀላሉ ማፍራት ይሻላል ኢትዮጵያ ውስጥ ሰነፍ ወጣት በዝቶ ነው ያልክ እኛ ስራ ስጠን መንግስት ስንል እኛ ላይ ስተቸና ነበር ዛሬ ገንዘብ ስጡኝ ትላለህ እንደሰማነው ነው እንግዲህ እሸቱ መለሰ እያጭበረበርክ ነው በርካታ ሰዎችን ኦንላይን እያሰለጠንኩኝ ነው ስትላል ነበር ወይ ታዲያ ለምን ላንተ አልሰራልህም ያ ብሎ ወሳኝ የሆነ ጥያቄ ጠይቆታል ሌላው እኔ እንግዲህ ሐሳብ እየሰጠው አይደለም ማስበው ነገር አለኝ እሱን መጨረሻ ላይ ነግራችኋለሁ ሰዎች ምን አሉ የሚለውን መጀመሪያ እንስማ ብዬ ስላሰብኩ ነው ሌላው ደግሞ አዲስ አድማስ ጋዜጣ ላይ አንድ ጽሁፍ አንብቤ ነበር ጠዋት ላይ ማለት ነው እሱን ደግሞ ሼር ላድርጋችሁ አዲስ አድማስ ጋዜጣ ላይ ያነበብኩትን ጽሁፍ ማለት ነው ምን ይላል ዶንኪ ቲዩብ የመክሰር አዝማሚያ ላይ ነው እሸቱ መለሰ ለመጀመሪያ ጊዜ ወደ ዩቲዩብ የመጣው በስታንድ አፕ ኮሜዲ ስራዎቹ ነው ያኔ ስራዎቹን አፕሎድ ሲያደርግ ግን ዩቲዩበር ለመሆን ብሎ ሳይሆን ሲያዘጋጀው የነበሩ የስታንድ አፕ ኮሜዲ ስራዎቹን ላላዩ ሰዎች ቀርጾ ለማስተላለፍ ነበር መጀመሪያ ጊዜ የማውቀው በኮሜዲ ስራዎቹ ነው ማለት ይቻላል ከዛሬ 7 ዓመት በፊት ነበር አብዛኞቹን የኮሜዲ ስራዎቹን አንድ በአንድ የተመለከትኳቸው እውነት ለመናገር እንደ እሸቱ ስታንድ አፕ ኮሜዲ ጥራቱን የጠበቀ የኮሜዲ ስራ ተመልክቼ አላውቅም ከዛ በኋላ ዩቲዩብ ላይ አልፎ ቭሎግ መስራት ሲጀምርም በደንብ አስታውሰዋለሁ በመሃል የኢቢኤስ ቴሌቪዥን የቤተሰብ ጨዋታ አቅራቢ ሆኖ በህዝብ ተመረጠ የቤተሰብ ጨዋታን አዘጋጅቶ እያቀረበ ባለበት ሰዓት ግን የዩቲዩብ ስራ ጥሩ መሆኑን ስላየ ራሱን ከቴሌቪዥን ፕሮግራም አዘጋጅነት አገለለ ከዛ በኋላ በቃ እሸቱ መለሰ ሙሉ ለሙሉ ዩቲዩበር ሆነ ዩቲዩብ ነገር ደግሞ በጣም አስቸጋሪ ነው እንደምናስበው ቀላል አይደለም እሺ በጣም ስራው ላይ ኢንቨስት ያደርጋል ስራው ላይ እጅግ እርግጠኛ ሆኖ ብዙ ሚሊዮኖችን ኢንቨስት ማድረጉ እንደ ገንዘብ አባካኝ ያዩት ሰዎችም አሉ የእሸቱ ዩቲዩብ ወይም ደግሞ ዶንኪ ቲዩብ በጣም የተደራጀ ነው ዶንኪ ቲዩብ ከ74 በላይ ሰራተኞችን በቋሚነት ቀጥሮ የሚያሰራ ተቋም ሲሆን ለነዚህ 74 ሰራተኞቹ ብቻ የደሞዝ ወጪው በወር እስከ 2.4 ሚሊዮን ብር ነው ታዲያ ያገኘውን ገንዘብ በሙሉ ስራው ላይ ብቻ ኢንቨስት ማድረጉ በአንድ በኩል ጠቅሞታል በሌላ በኩል ደግሞ በጣም ጎርቶታል የጠቀመው ነገር ምንድነው ዶንኪ ቲዩብ ትልቅ ብራንድ እንዲሆንና ኢምፓክት እንዲፈጥር ሆኗል የጎዳው ደግሞ ዩቲዩብ በጣም ተማምኖ ይህንን ያህል ወጪ ማውጣቱ ነው ምክንያቱም ዩቲዩብ ቪው የሚወጣ የሚወርድ ነገር ነው በአልጎሪዝም መለዋወጥ ላይ የተመሰረተ ነው ከተወሰነ ጊዜ ወዲህ የሺ ቪው መቀነሱን እኔም ራሴ እያየሁት ነበር እንዲህ ባለ ያልተረጋጋና በማይታመን ገቢ ላይ 2.4 ሚሊዮን ብር ቋሚ የሰራተኞች ደሞዝ ወጪና በርካታ የህንጻ ኪራዮች ሲጨመሩበት ማሰብ ከባድ ነው እሸቱ ለስራው የሚሰጠው ክብር እና ጥራትን የመፈለግ ጉጉቱ ወጪዎቹን ሳያሰላ በከፍተኛ ሁኔታ እንዲያፈስ አድርጎታል ትናንትና መጥቶ ሁሉንም ነገር በግልጽ አወራን
ዶንኪ ቲዩብ የመክሰር አዝማሚያ ላይ ነው። በድንቅ ልጆች የሚለው ፕሮግራሙ የምንቀረጽበትን ስቱዲዮ ኪራይ መክፈል ስላልቻልን በፊት የሚቀረጽበት ቦታ ወይንም አዶት ሲኒማ መቅረጽ አቁመናል። ለስራ የተከራያቸው ህንፃዎችም መክፈል ስላልቻለ ልንወጣ ተገደናል። ከ74 ሰራተኞች ግማሽ ያሉን ቀንሰን አሁን 40 ሰራተኛ ነው ያለን። አሁን ያሉት ሰራተኞችም ራሱ በደሞዛቸው ግማሽ ያህል ቀንሰው ነው እኛ ጋር ያሉት። እንዲሁም ሌሎች ነገሮችንም ሲያብራራ ተመለከትኩ። እውነት ለመናገር በጣም አዝኛለሁ። እሺ ስራው ላይ ኦቨር ኢንቨስትመንት ያደረገ ነው። የፋይናንሻል ቲሙ ለዚህ ተጠያቂ መሆን አለበት። ለ74 ሰራተኛ ደሞዝ መክፈል፣ 3 ህንፃ መከራየት፣ 2 ሙሉ ግቢ ቤት መከራየት ትልቅ ወጪ ነው። ይህንን ሁሉ ወጪ ሲያወጣ ደግሞ የእሺ ማናጀር ወይንም ፋይናንሻል ቲም ዝም ማለት አልነበረበትም ወይም ታው ማለት ነበረባቸው። በፍጹም ዶንኪ ቲዩብ የመክሰርና የመፍረስ ጫና ላይ ይደርሳል ብዬ ገምቼ አላውቅም። እሺ እጅግ በጣም ብዙ መልካም ስራዎችን የሰራ ለመቄዶንያ ለቤተ ክርስቲያንና ለገዳም ማሰባሰቢያ ፕሮግራሞችን በአጋፋሪነት እየመራ በጣም ብዙ ገንዘብ ለመቄዶንያ እንዲሰበሰብ ያደረገ ጀግና ሰው ነው። ለገዳማትና ቤተ ክርስቲያንም ብዙ የበረከት ስራዎችን ሰርቷል። አይዞ ወንድሜ በርታ፣ በፍጹም እጅ እንዳትሰጥ ፍራኦል ሀበሻ እንደጻፈው ይላል አዲስ አድማስ ላይ የሰፈረው ጽሁፍ ማለት ነው። እዚህ ጋር እኔም ራሴ እሸቱ የሰጠውን መግለጫ ተከትሎ አንድ ያስተዋልኩት ነገር ነበረ። እንግዲህ ይሄ ነገር ምንድነው? እኔ ሚዲያ ላይ ሰርቻ አውቃለሁኝ ከዚህ ቀደም እና እኔ የሰራሁበት ሚዲያ በጣም ብዙ ሰዎችን የሚያስተዳድር ትልቅ ሚዲያ ነው። በስም ገሌ ብዬ ብነግራችሁ ማለት ነው። ነገር ግን አሁን እሺ ኢንቨስት ያደረገውን ያክል የመንግስት ተቋም ሆኖ ራሱ ኢንቨስት አላደረገም እና እንደውም ተውትና ብዙ የግል ሚዲያ ኢትዮጵያ ውስጥ ብታያቸው ማለት ነው እሺ አሁን ኢንቨስት ያደረገውን ያክል ኢንቨስት አላደረጉም። ሊያውም አስቡት በየቀኑ ስርጭት እያላቸው አሁን የኔ ሚዲያ በየቀኑ ስርጭት አለው። በየቀኑ ዜናዎች ይሰራሉ፣ ፕሮግራሞች ይሰራሉ፣ በየጊዜው ስራ አለ እና እንደዛ ስራ ባለበት በየጊዜው ስራ በሚሰራበት ሁኔታ ላይ እሺ አሁን ኢንቨስት ያደረገውን ያህል ኢንቨስት አልተደረገም ማለት የሰራተኛ ቁጥር ራሱ ኦልሞስት 74 ሰራተኛ ማለት በጣም አንድ ትልቅ ተቋም ማለት ነውና እኔ ግራ ገብቶኛል። 74 ማለት እንዴት ቢሆን ነው? አንደኛ ፕሮግራሙ በሳምንት 1 ወይ 2 ፕሮግራም ቢቀርጽ ነው። እንደውም ከአንድ በላይ ፕሮግራም አይቀርጽም እሱም ራሱ ተናግሯልና እንደዛ በሳምንት 1 ፕሮግራም ከቀረጸ ምን ያህል ካሜራማን ቢጠቀም ነው? ምን ያህል ካሜራ ቢኖሩት ነው? ግራፊክ ዲዛይነር ምን ያህል ቢኖረው ነው? ኤዲተር ምን ያህል ቢኖረው ነው? እንዴት ነው ሊሆን የቻለው? 74 በጣም ብዙ ነው። ኦቨር ነው ኢንቨስት ያደረገው ማለት አይመጣውም በዛ ልክ ያህል እርግጠኛ ነኝ። አሁን የግል ሚዲያዎችን ወረድ ብላችሁ ብታዩቸው ማለት ነው እንጃ 74 ሰራተኛ አላቸው ብላችሁ ታስባላችሁ? ሊያውም ዴይሊ ነው የሚቀርጹት፣ ዴይሊ ነው ዜና ያለው፣ ዴይሊ ነው ፕሮግራም ያለው አይደለ? እና እንደዛ እንኳን ባለበት ሁኔታ 74 በጣም ቱማች ብዙ ነው። ደግሞ 3 ህንፃ መከራየት ሙሉን በጣም ብዙ ነው። 2 ግቢ በጣም ብዙ ነው እና እንዴት በዚህ ያህል ልክ ማለት ኢንቨስት ማድረግ እኮ ጥሩ ነው ያድርግ። ግን እሱ ኢንቨስት ሊያደርግ የሚገባው ወይም ሪል በቃ ኢንቨስት ሊደረግ የሚገባ ይሄ 74 ሰራተኛ 3 ህንፃ እስከ መከራየት ኢንቨስት ሊያስደርገው የሚገባ ነገር አይደለም። እንዳለው ልጁ ዩቲዩብ ይወጣል ይወርዳል አይታወቅም። አሁን እኔ ዛሬ ጥሩ ሰው ሊያየኝ ይችላል፣ ነገ ደግሞ ምንም ላልታይ ይችላልና እንዲህ ባለበት ሁኔታ ላይ ግን በዚህ ልክ ኢንቨስት ካደረገ እንጃ ይሄ ልጅ ፍቃድ አውጥቶ ቲቪ ወይ ሬዲዮ ነው መክፈት ያለበት። እውነት ለመናገር በጣም ብዙ ነው። በጣም በወር 2.4 ሚሊዮን ለሰራተኛ ደግሞ በጣም ብዙ ነው እና እኔ እንጃ አላቅም። እኔ እዚህ ጋር እሺ ወይ አይሰማም ገብቷቸዋል ወይ ኮንቴንትን ክሬት ማድረግና ሰራተኞችን ማኔጅ ማድረግ በጣም ሂዩማን ኤችአር በጣም ይለያያል አይደለ? አሁን ለምሳሌ እሱ ኮንቴንትን ክሬት ማድረግ ኮንቴንትን መምራት ችሎበት ይሆናል። ግን ኤችአሩን ግን በደንብ እውቀቱ እርግጠኛ ነኝ አይኖረውም እና ያንን የኤችአር ዘርፉን የፋይናንሻል ዘርፉን የሚመሩ እውቀት ያላቸው ሰዎች ከስሩ ሊቀጥር ነው የሚገባው። እነዛ ሰዎች ናቸው ያንን በደንብ ሊመሩት የሚገቡትና ወይ እንደዛ አይነት ሰዎች የሉትም ማለት ነው ፌል ሊያደርግ ይቻለው ወይ ደግሞ አይሰማም ብዬ ነው ያሰብኩት። ወይ አይሰማቸውም እነሱን ወይ ደግሞ እንደዛ አይነት ምክንያቱም በጣም ቱማች ነው ኢንቨስትመንቱ ገና ሲጀመር በዚህ ልክ ኢንቨስት ሊደረግበት የሚገባ አልነበረም ማለት በጣም ግፋ ቢል 20 ሰራተኛ በቂ ነው። በቃ 20-30 ሰራተኛ በቂ ነውና በጣም በዛብኝ እና አሁንም እንቀጥላለን። እኔ የኔ ሐሳብ ስለሆነ ነው በመሃል ጨመር ላድርግ የፈለኩት።
ሌላም ደግሞ ፌስቡክ ላይ አንድ ያነበብኩት ነበረ። ዮሐንስ ሙላ ታውቁታላችሁ ብዬ አስባለሁ። ፌስቡክ ላይ ብሎገር ጸሐፊ ነው። ብዙ ሰው ያውቀዋል፣ ይታወቃል፣ ብዙ ነገሮችን ይጽፋልና እሱም ደግሞ አንድ የጻፈው ነገር ነበረ። ዮሐንስ ሙላ ጋዜጠኛ ነው፣ የምታውቁት ከሆነ ማለት ነው። እሸቱ መለሰ ዶንኪ ቲዩብን ለማዳን ጊዜው አሁን ነው የሚል የአባልነት ክፍያ ወይም ሜምበርሺፕ ዘመቻ ጀምሯል። መቼም ጮሌ ነውና ምን እንዴት ማድረግ እንዳለበት ያውቃል። ዌን ላይፍ ጊቭዝ ዩ ኤሌመንት አድ ቮድካ ለሱ ይሰራል። በስልጠና በኤአይ በምን ሽቀላ ያውቅበታል። ኮንተንትን አያጣም። በዚህ ሰሞን ስሙ በአንድ ቀፋፋ ሚዲያ እና ዋልድባ ላይ ራሱ ባጠፋው ስህተት እዚህም መነቀፉን ተከትሎ እየደረሰብኝ ያለው ጥቃት የምታዩት ብቻ አይደለም ቪዲዮ አስተላልፏል። ቪዲዮ ላይ የተገለጸውና ዶንኪ ቲዩብ ህልውና የሚነካ ምንም ነገር ስላልተጠቀሰ ርዕሱ ትኩረት ለመሳብ ጮኸ እንጂ ከማዳን ይልቅ መደገፍ ነው ትክክለኛው ቃል። ያን ያህል የቻናሉ አድናቂ ባልሆንም ዝግጅት ድካሙ፣ ስራውና በጎ አድራጎቱ፣ ጥረቱ ሁሉ ደስ ይሉኛል። ጸቤ ድንቅ ልጆች ከሚለውና ህፃናትን ከሚበዘብዘው ዝግጅት ጋር ብቻ ነው። ቪዲዮ ላይ ሲናገር ለባህል፣ ለወጣት፣ ለሃይማኖት፣ ለወግ፣ ለአለባበስ፣ ለብሔር፣ ለሰብአዊነት ወዘተ እንደሚጠነቀቅ ተናግሯል። ለህፃናትስ ለምን አይጠነቀቅም ነው የኔ ጥያቄ። በዚህ ላይ ምንም ነገር ወስዶ ኮንቴንት ማድረግ የሚችል ጮሌ ሆኖ ሳለ ለምን ለልጆች እንዲህ ግድ ያጣል? ሲወልድ ይሻለዋል ብዬ ነበር። ጭራሽ እየባሰ መጣ። ብቻ ተደገፈም አልተደገፈም ብዙ ተጽዕኖ የሚፈጥር ብዙ ተከታይ ያለው ሚዲያ ነው። የቻናሉ አድናቂ ባልሆንም የህፃናቱ ዝግጅት መንቀፌን ለማጠናከር ከፍዬ አባል ሆናለሁ። የምትችሉ ቻናሉን ደግፉ፣ አባል ሁኑ። የማትችሉ ማየትም ድጋፍ ነውና እዩት። የምታዩት የምትደግፉት ደግሞ ሲያለማ እንደምታደንቁት ሁሉ ሲያጠፋም ገስጹት። ለሚንቀሳቀስና ለሚሰራ ሰው መስጠት የምትችሉት አንድ ውድ ነገር ቢኖር ትችት ነው ሲል አኑሯል ማለት ነው ዮሐንስ ሞላ። ሌላም ደግሞ ልክ እንደዚህ እንደ ዮሐንስ ሞላ አንድ ፌስቡክ ላይ ሐሳቡን የሚሰጥ ሄኖክ የሺጥላ አክቲቪስት ነው፣ ታውቁታላችሁ ብዬ አስባለሁ። እሱም ደግሞ የራሱን ምልከታ አስቀምጧል ማለት ነው ፌስቡክ ላይ። በጣም በተደጋጋሚ በጣም ብዙ ነገር ነው የጻፈው። በነገራችሁ ላይ በተደጋጋሚ ነው የጻፈበት እሸቱ ላይ ማለት ነው። እንደውም አንድ ፖስቱ ላይ ምን አለ መሰላችሁ? ይሄ ሌባ በቶሎ ተፈጠፈጠ፣ ገና አንጥፈት ለምናለ ምክንያቱም አጭበርባሪና ሌባ ስለሆንክ ነው ብሎ ጽፎበታል። ሌላው ደግሞ እንግዲህ በኤአይ ገንዘብ መስራትና እንዴት ሚሊዮነር መሆን እንደሚቻል ላስተምራችሁ የሚለን እሸቱ ዶንኪ ቲዩብን አትርፉልኝ አላለም? ጠንቋይ ለራሱ አያውቅም ነው ወይስ የማጭበርበሪያ ስልቱ ተጋነነ? ሲቀጥል በየትኛው እውቀቱ ነው እርሱ ከሌሎች ተለይቶ የኤአይ አስተማሪ በዚህ ፍጥነት የሆነው? ማፈር የለም አይናውጣ። ገጠር ገብቼ መኖር ልጀምር ነው ሲለን አልነበር? በድሆች ህይወት ከተቀረጸ ቪዲዮ ኪሱን ሞላ። ለኔ እሸቱ የዚህ ዘመን ታማኝ በየነ ነው፣ የበኩር ልጁ ነው ሲል አስፍሮበታል ማለት ነው። ሌላው ደግሞ ምን አለ? እንደዚሁ ከዚሁ ጋር ተያይዞ አንድ ረጅም ጽሑፍ ጽፏል። እንደተለመደው ዩቲዩብ ላይ ማስታወቂያውን ሳየው ምን አይነት ስልጠና ጀምሮ ይሆን ደግሞ አዲስ አይነት ርዕስ የተጠቀመው ብዬ ነበረ። ስገባ ያው አብዛኞቻችሁ ያያችሁትን ነገር ነው የጠቀሰው። ካየሁት በኋላ ለሚከተሉት ሀሳቦች በውስጤ መመላለስ ጀመሩ። አንደኛ፣ ምን ሊያደርግለት 70 ምናምን ሰራተኛ ቀጠረ? እውነትስ ቀጥሯል ወይ? እንደው ስልጥን ቢባል እንኳ በሳምንት 4 ወይም 3 ቪዲዮ ዩቲዩብ ላይ ለመልቀቅ ይህ ሁሉ ሰራተኛ ያስፈልጋል? ተሳስቶ ከሆነ የቀጠረው የሱን ስህተት እኛ ነን የምናረመው ለሰራተኞቹ ደሞዝ በመክፈል። ሁለተኛ፣ የሆነ ጊዜ ላይ ዩቲዩብ በጣም እንደሚያዋጣ በየሚዲያው ያወራ ነበር። ከዛም ማለፍ ብሎ የዩቲዩበር ማሰልጠኛ ከፍቶ ነበር እና በትላንቱ ቪዲዮ ዩቲዩብ ምንም የሚያዋጣና እንደውም በስፖንሰሮች ድጋፍ ነው ያለሁት ማለቱ አይጋጭም? ወዲህ ያዋጣል ሀገር ሁሉ ይማርልኝ ብሎ ማሰልጠኛ መክፈት፣ አሁን ደግሞ አያዋጣም አረ በቸርነቱ ነው ያለሁት ማለት ትንሽ
ክላሽ አያደርግም። እሺ 3ኛ በጣም ስኬታማ ሰው እንደሆነ እያንዳንዱ ነገር አቅዶበት እንደሚያሳካ ሲሰክሰን ነበረ። ግን እንደ ውድቀት አልቆጠረውም። የእሱ ጥፋት እንደሆነም አላመነም። እውነት ይሄ ነገር ተከስቶ ከሆነ እርግጥ እሸቱ ማመን ቢከብድም የእሸቱ የማኔጅመንት ኪሳራ ነው። ስለዚህ ለወደፊቱ በጣም ተሳክቶልኛል ብለህ አታውራ። 4ኛ ደጋግሞ ለገዳማትና ለመቄዶንያ ስናስተባብር ይላል በነፃ የሰራኸው ይመስል ላንተ እኮ በሚሊዮኖች የሚታይ ኮንቴንት ነው። ያ በእርዳታ ማሰባሰብ ወቅት እጅግ በሚሊዮን የሚቆጠር ቪው ታገኛለህ። አዳዲስ ሰዎች ሰብስክራይብ ያደርገዋል። ፕላስ ፐብሊክ ሪሌሽንሺፕህን በደንብ ትጠግንበታለህ። ሰው ቤተክርስቲያን አካባቢ ተፍ ተፍ ስለምትል ሌላ ጊዜ ጂሚናይ ላይ እንዴት ጥያቄ እንደሚጠየቅ ላስተምራችሁ 2000 ብር ክፈለኝ ስትል ሰው እሺማ ጣዲቅ ነው ብሎ ገሸለጠልሃል። ጠቅለል ሳደርገው በእኔ ግምት ፋይናንሻል ችግር አይደለም የገጠመው፣ 70 ሰራተኛም የለውም። መጀመሪያውኑ እመኑኝ እሸቱን አሁን ያጋጠመው የህዝብ ግንኙነት ችግር ነው። በመጀመሪያ በባምቢ ቀጥሎ በዋልድባ ጉዳይ እሸቱ ያልጠበቀው ተቀባይነትም ውድቀት ገጥሞታል። ያ በምን ይታረም? አራዳው ልጅ እሸቱ መላ አላጣም። ሀበሻ አግኝቶ ማጣትን ይፈራል፣ አግኝቶ ላጣ ሰው ይራራል። እሺ ደግሞ ይቺን ሶሻል ሳይኮሎጂ ቅርጥፍ አድርጎ በልቷታል። በቃ ዚስ ኢዝ በቤቲንግ ደብል ቻንስ የሚባል ነገር አለ። 2 እድል በአንዴ ማለት ነው። በሰበቡ አካውንቱን ለጥፎ ለራሱ እያሰባሰበ ነው። በሰበቡም ስሙን እያደሰ ነው። በጣም በቅርቡ አዳዲስ ነገሮችን ይዞ ይመጣል። ይሄን ደግሞ የጻፈው እንግዲህ ወይም የጻፈችው ቃል ኪዳን ትባላለች። ይሄን ሼር ያደረገው ደግሞ ሄኖክ የሺጥላ ነው ማለት ነው። በጣም የሚገርም እይታ ነው። ያው ታስታውሳላችሁ ከባምቢ ጋር ተያይዞ የነበረውን ሽኩቻ ወዲያው ደግሞ ወር ባልሞላ ጊዜ የባምቢ ጉዳይ ትንሽ ቀዘቀዘ ሲባል ደግሞ ከዋልድባ ጋር ተያይዞ ዋልድባ ገዳም ላይ በሰራው የሐሰት ሊሆን ይችላል ይሄ የሆነ በጣም የግነትና የሐሰት ዶክመንተሪ ያንን እንግዲህ እግረኛው ሚዲያ አጋልጦበት ነበረ። ከዛ ጋር ተያይዞ ደግሞ እንኳንም አየዋችሁ እንኳንም መጣችሁ እና ይቅርታ አባቶቼ ብሎ ይቅርታ ጭምር ሊጠይቅ ችሎ ነበር ማለት ነው አባቶችን። እና ከዛ ጋር ተያይዞ የፐብሊክ ሪሌሽን ወይም ደግሞ ህዝብ ዘንድ ያለው ተቀባይነት በከፍተኛ ሁኔታ ወድቋል። ስለዚህ ያ ነው ለዚህ ሁላ ያበቃው እና አሁን ፍላጎቱ ገንዘብ አጥቶ ወይም ተቸግሮ ሳይሆን እሸቱ አሁን ፍላጎቱ ፐብሊኩ ተመልሶ እንዲያምነው በዛውም ደግሞ ገንዘብ ለመለመን ነው ሲል የራሱን ግምት አስቀምጧል ማለት ነው። ለዚህም ደግሞ ዮሐንስ ሞላ ቅድም ያነበብኩላችሁ እሱም እንደዚሁ አክቲቪስት ነው እና ምላሽ ሰጥቷል ማለት ነው ፌስቡክ ላይ እና ምን አለ? እንደውም እርማችሁን አውጡ you might be the donkey in the donkey tube perhaps it is the only logo featuring your image አለ። እንዲህ መላቅጡ በጠፋና ለገንዘብ ምንም በሚደረግበት ዩቲዩብ ላይ መጥፎን ይዘት ከመተቸት ጎን ለጎን ቢያንስ ተመልካቾችን ባከበረ ዝግጅትና ይዘት መረጣ የሚሰሩ ሰዎችን መደገፍ ጥሩ ነው ብዬ አምናለሁ። የሚሰራውን ብዙ ተመልካች ያለውና ኮንቴንት የማቃናት አቅም ያለውን ፍላጎት ካለው ሰው አካውንተብል በማድረግ መለወጥ ይቻላል ብዬ አምናለሁ። እሸቱ is not my type አድናቂው አይደለሁም፣ መብቱ ነው፣ ግን ሻሎ ነገር ይመርጣል። ሌላው ዋና ችግሩ እንደ ጋሽ አያልቄ he thinks everyone is a sucker ዝግጅቱ ግን ብዙ ሰው ያያል፣ ብዙ ሰው ጋር ይደርሳሉ። እኔም ጊዜ ሲኖረኝ መርጫ ያዋለው። ይህ በእንዲህ እንዳለ ግን ዝግጅቱን አይታችሁ የምትነቅፉት ቢቀር ቢሻሻል የምትሉ ባይኖር እንኳ ሌላ ሰው ያየው ዝግጅት ላይ አስተያየት ሲሰጥ ቅናታ ምቀኛ የምትሉ ከሆነ ዶንኪው ራሳችሁ ናችሁ። እያየው እጨምራለሁ ሲል አስቀምጧል ማለት ነው። ሄኖክ የሺጥላ እንግዲህ የራሱን ሌላ ጽሁፍም አጋርቷል። እንግዲህ እንደምታዩት እነዚህ ፌስቡከሮችን በላቸው እነዚህ ፌስቡከሮች እንግዲህ በእሸቱ ምክንያት በቃ ወደዚህ እየተመላለሱ ነው የሚገኙት ማለት ነው። ሄኖክ ምን አለ? ዊልስ ፕራዳ አለና ማለት ነው ጮሌነት የታከለበት ስራ ፈጠራ ዶንት ፉል ዩርሰልፍ ባዲ አለ። ዛሬ ንቁ ሆኗል ሁሉም ብልህነት እንጂ ብልጠት አክትሞለታል ዘመኑ ሲል ማለት ነው አንስቷል። ሌላው እዚህ ጋር ማለት ነው ምንድነው ያለው? ተጨማሪ ጽሁፍ ጽፏል። በነገራችሁ ላይ ሄኖክ የሺጥላ ማለት ነው ግብር ላለመክፈል ምናባዊ 70 ሰራተኞች አሉኝ የሚለው እሸቱ ልጆቼ ቴሌቪዥን አያዩም እያለ እሱ ግን የሰው ልጆች ዶንኪ ቲዩብ ላይ አምጥቶ ገንዘብ ሲሰበስብ የከረመው እሸቱ ወጣቱ በዩቲዩብ እንዴት ህይወቱን መቀየር እንደሚችል ተቋም ከፍቶ እያስከፈለ ትምህርት የሚሰጠው እሸቱ
የባንክ ደብተራችሁን አውጡና መሬት ላይ አንጥፉት፣ ልጠይቅበት ገንዘብ እንድታገኙ ከሚሉት ፓስተሮች በምን ይለያል? በዚህ ጎን ስለ ዩቲዩብ ስልጠና ልስጣችሁ ክፈሉኝ፣ በዚህ ዩቲዩብ አዋጭ ነው፣ በዚያ ጎን ያቋቋምኩትን ድርጅት ማስተዳደር አቃተኝ፣ በዚህ ጎን እንዴት ስኬታማ ቢዝነስ ማቋቋምን እንደሚቻል አስተምራችኋለሁ፣ ለዛም ክፈሉኝ። አይጋጭም? አይከብድም? ህሌና የሚባል ነገር የለም እንጂሩ ይላል ማለት ነው። የህዝብ ግንኙነቱን ችግር ለመፍታት የተዘየደ ኢንተርናሽናል የከሰርኩ ድረሱልኝ መልእክት ነው። ነገርየው ከአብይ አህመድ የመስቀል አደባባይ ቦምብ ፍንዳታ ባህሪ ጋር ይመሳሰላል። ራሱ አፈንድቶ ሊገሉኝ ነበር እንዳለው ብልጣ ውሸቱም ይህ ህዝብ ቸገረኝ ስትለው ባይሰጥም የቀደመ ጥፋት ይቅር ይላል። በዚህ መልኩ ከጥፋት መታጠብ ነውር ነው። ሲቸግር ካጠፋን ቆንጥጡን፣ ሲመች አትችሉንም። በመቶ ሺዎች በአንድ ሌሊት ሞተው ያድራሉ። ትንቢት ነው ያስታውሰኝ። የሆነ የአብይ አህመዳዊ ተንኮለኛ ግን ምስኪን መሳይ ህሌና አልባ ማንነትማ እንደ ደጀን የተወዳጁ ሰዎች በስተዋል ጎበዝ ሲል አስፍሯል ማለት ነው። በጣም የሚገራርሙ ነገሮች ነው ማለት ነው ያሉት። እናንተ እዚህ ላይ ምን ሀሳብ አላችሁ? እንግዲህ እንዳያችሁት ነው ቲክቶክ፣ ፌስቡክ በቃ በሱ የተነሳ ብዙ ሀሳቦች እየተሰጡ ነው። በነገራችሁ ላይ አንድ እውነት ማንክደው እሸቱ በነገራችሁ ላይ ጥሩ ስራ የሰራቸው ስራዎች አሉ፣ አሁንም አይካዱም። እኔ አሁንም ጥያቄ እኔ አሁን እውነት እሸቱ ይህን ነገር ከሰማው የኔ ሀሳብ ምንድን ነው? እንደ ቅድም እንዳልኳችሁ ነው 70 ሰራተኛ አስፈላጊ አልነበረም። ይህ ምልከታ ሌሎቻችሁን ተመልክታችሁ ሊሆን ይችላል። እሺ ይሁን። አሁን እንዳይከስር ከዚህ በኋላ ሰውን ቢቀንስ ጥሩ ነው። ሰው ቀንሶ በጥቂት የሰው ኃይል መስራት ይችላል። ምክንያቱም ያን ያህል በጣም ይህን ሁሉ ሰው የሚያስቀጥርበት ምንም ምክንያት የለም። ሲቀጥል ደግሞ የተለያዩ ሌሎች የኢንቨስትመንት ሀሳቦችን ቢያስብ እኔ አሁን ማን ያዘዋል እሸቱ ነው አይደለ? ማን ያዘዋል እሸቱ፣ ማን ያዘዋል ግቢ ያለው ማለት ነው። በጣም ነው የማደንቀው። ለምን እንደማደንቀው ታውቃላችሁ? ዩቲዩበር ነው፣ ዩቲዩብ ይሰራል ምናምን አይደል? ፖድካስት አለው። እንደዛም ሆኖ ግን የራሱ ደግሞ ሌሎች ቢዝነሶች አሉት። ለምሳሌ ይሄ ማን ያዘዋል እሸቱ ግቢ የሚባለው ማለት ነው። ማን ያዘዋል እሸቱ ግቢ 2 ነው፣ ቁጥር 1 እና ቁጥር 2። ቁጥር 1 ከፍቶ ነበር ባለፈው ጊዜ ላይ፣ አሁን ደግሞ ቁጥር 2 ከፍቶ እየሰራ ነው ማለት ነው የሚገኘው። እና አሁን ሜምበር መሰብሰቡ ለእሸቱ ያን ያህል አይደለም ጥቅሙ፣ ያን ያህል አይደለም። በነገራችሁ ላይ እስከ መቼ ሜምበር ይሰለቻል እኮ። አሁን በሞራል የሆነ ቀን እሺ ብሎ ከፍሎ ሜምበር ሊሆን ይችላል። የዛሬ 5 ዓመት የዛሬ 10 ዓመት ብሎ እቅድን ሊያቅድ ይችላል። እና ዩቲዩብን እንደሚሰራ ሁሉ እሱም ጎበዝ የሆነባቸው ሌሎች ስራዎች ሊኖሩት ይችላሉ። ስለዚህ ኢንቨስት አድርጎ ወይ ፊልም ፕሮዳክሽን ሊሆን ይችላል ወይ ሌሎች ፕሮዳክሽኖችም ሌላም ዘርፍ ላይ ማለት ነው። ልክ ዩቲዩብ ላይ ኢንቨስት እንዳደረገው ሁላ ሌላም ዘርፍ ደግሞ አስቦ ሌላ ነገር ላይ ኢንቨስት ሊያደርግ ይገባል። ብቻ ዩቲዩብ እና ዩቲዩብ ብቻ ብሎ ባይንቀሳቀስ ጥሩ ነው ብዬ አስባለሁ። አሁንም ቢሆን እሸቱ እኮ መኖር አላቃተውም፣ ይኖራል እኮ ችግር የለውም። ቤት አለው፣ መኪና አለው፣ ልጆቹን እያስተማረ ነው እና ዩቲዩብ እየሰራ አሁንም በሚሰራው ሌላ የሰው እንኳን ቀጥሮ የስራ እድል እንኳን ለሰዎች ባያመቻችን ባይፈጥርም አሁን ባለው ሁኔታ ራሱ እሸቱ ሊሰራ ይችላል፣ አቅም አለው፣ መኖር ይችላል። ግን ደግሞ ከዚህ የተሻለ ደግሞ ለዚህኛው አሁን ላለው የዩቲዩብ ኢንቨስትመንት ገቢ እንዲሆነው ሌሎች ተጨማሪ ስራዎችን ሰርቶ ከጎን ሌሎች ድርጅቶችን ቢኖሩትና ከነዛ ጋር ቢሰራ ጥሩ ነው ብዬ አስባለሁ። ሜምበር ቢኮን ጥሩ ነው። ያው ማለት ያን ያህል ሜምበር መሆን የምችሉ ከኢትዮጵያ ውጭ የምትኖሩ ሰዎች ያን ያህል ብዙም አይደለም። ትንሹ ሜምበር $5 ናት በወር እና ለእናንተ ብዙ ላትሆን ትችላለች፣ ለሱ ግን ትልቅ ነገር ስለሆነች ማለት ነው። እና ዮሐንስ ሞላ እንዳለው ነው። እስቲ ጉዱሌው ብላችሁ ሜምበር መሆን ትችላላችሁ። እሸቱ ላይ ያላችሁ ሀሳብ ምንድን ነው? የትኛውን ጎራ ነው እናንተ የምታስቡት? አስቡት። በጣም ብዙ ጎራዎች ተቸግሯል፣ እውነትም ወደ ልመና መጥቷል ይላሉ። አይ ይሄ ፐብሊክ ሪሌሽኑን ለመገንባት ነው ይላሉ። የትኛውን ጎራ ነው እናንተ የምታስቡት? እስቲ ኮሜንት አድርጉልኝ፣ መከራከርም ትችላላችሁ ማለት ነው። ለማንኛውም ስለተከታተላችሁኝ በጣም አድርጌ ነው የማመሰግነው። እዚህ ድረስ አብራችሁ መታችኋል እና አዳዲሶች ሰብስክራይብ በማድረግ የቤተሰቤ አባል ትሆኑ ዘንድ በአክብሮት ነው ማለት ነው ምጋብዛችሁ። ከተመቻችሁ ላይክ አድርጉ፣ እንዳልኳችሁ ኮሜንት። ሌላ ቀን በሌላ ዝግጅት እንገናኛለን። ለአሁኑ እወዳችኋለሁ። ቻው።